እነሆ ውድ ቤተሰቦች ድጋሜ መጥቻለሁ። ዛሬ ከጠዋት ጀምሮ እንግዲህ የነበረውን ነገር እያንዳንዱን ነገር ተመልክታችኋል። የነበር እዚህ የትም እንዳትሄዱ እስከ መጨረሻው ድረስ ተከታተሉ። መልካም ጊዜ። መለከቱኝ እንግዲህ ሁላችንም በተጠናከረ መልኩ ልብስም ቀይረን ራሳችንን ቀይረን ድልቀን ነው። ስለዚህ የትም እንዳትሄዱ እስከ መጨረሻው ድረስ ተከታተሉ። መልካም ጊዜ። ፍጻሜ ድረስ አብራችሁ ይሆናችሁ እንድትከታተሉ ጋበዝኳችሁ። አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም እና ፍቅር ተመኘውላችሁ። ዛሬም በጉደኛው ባያልቅበት አበበ መጥቻለሁ። ዛሬ ደግሞ ደስ የሚል ነገር ነው እየላችሁ የመጣሁት። ሲጀመርም ልጁ እያሾፈባቸው እንደሆነ ከዚህ በፊትም ደጋግሜ ነግሬያችኋለሁ። ለማንኛውም እንኳን ደስ አላችሁ። አበበ ወደ ራሱ እየተመለሰ ነው። ትንሽ እያስታወሰና ሞር ደግሞ ትንሽ እያወራ ነው ብለዋል። እንግዲህ በጣም ይሄ ራሱ ትልቅ ለውጥ ነው። በመጀመሪያም አሞት ምናምን እኔ ይቅር ይበለኝ እግዚአብሔር። በሰው ህመም ላይ እንትን ማለት አልፈልግም። ግን ደግሞ እንደነሱ እንደሚሉት ከሆነ አሁን ላይ ማስታወስ ራሱ እንትን እያለ ነው። ትንሽም እያወራ እየተንቀሳቀሰ ምናምን ነው አሉ። እና ደግሞ ከሐኪም ቤት ሊወጣ ነው ተብሏል። እንግዲህ ይሄ ሁሉ ከልዑል ትንሽ እረፍት የሚያገኝ ይመስለኛል። ምክንያቱም በየጊዜው በየእንትኑ እየሄደ ሐኪም ቤት ልዑል ሲመላለስ እንትን ከሚል ልዑል ላይ አደጋ ወይ የሆነ ነገር እቅዳቸው እንትን እያሉ ወጥመድ እያዘጋጁ በር ላይ ሲወጣ ምንድነው እየያዙ ምናምን እንትን ከሚሉት ልዑልን ቢያንስ ቤት ውስጥ ሆኖ ቢጠብቁት ያው እስከሚሻለው። ከዛ በኋላ መንግስት ማድረግ ያለበትን ያደርጋል። ኦልሬዲ ልዑል አሁን እረፍቱ ቤት መውሰድም የለበትም ብዬ ነው የማስበው። አሳልፎ መስጠት ይችላል ህግ። ከዛ ቅጣቱን መቀጣት ባለበት እንትን ይቀጣል ብዬ ነው የማስበው። ያው ልዑል ደግሞ ግዴታ ደግሞ አሁን በኋላ ምንም የሚያስፈልገው መረጃ የለም። ከአበበ ምን አይነት መረጃ ይፈልጋል ልዑል? አንደኛ የሚፈልጋቸው ሰዎች እጁ ውስጥ ናቸው። ምንድን ነው የሚፈልገው? እንትና ራሱ እኔ አልሞተም እያልኩኝ ይቅርታ አድርጉልኝ እንደዚህ እኔ መቼ እንዳመለጠኝ አላውቅም። የአቤል አጎት እንደሞተ ያወቅኩት ትናንት ዕለት ነው። ስጠይቃቸው በውስጥ የሆነ ስጽፍ አሁን ሞቷል እኮ ምናምን ሲሉኝ ማለት በስመ አብ እኔ እኮ አልሞተም እያልኩ እየተከራከርኩ ነበር ብዬ እና ለእናንተ ለተመልካቾች ይቅርታ ጠይቃችኋለሁ። እኔ ግን መቼ እንዳመለጠኝ አላውቅም። እሱ እንትን እነ ልዑል ሲናገሩ ሞቷል ሲሉ አላውቅም። በደንብ ነው የምከታተለው እነሱ የሚሰሩትን። አንድም አምልጦኝ አያውቅም። ግን እኔ አላውቅም እንዴት በየትኛው እንትን እንዳለብኝ አላውቅም። ብቻ እንኳንም ገላገላቸው ነው የምለው። ሰው እንኳን ሞተ ማለት አትችሉም። ግን ደግሞ እንደዚህ አይነት ወንጀለኞች ለሰው ጦስ የሚሆኑ ሰዎች መገላገላቸው ጥሩ ነው። ለነሱ ሲባል ለነ ልዑል ደህንነት ሲባል ማለት ነው። አበበ ደግሞ እንደ ልዑል ያሰቃየው ሰው የለም። የእውነት ለመናገር አቤል ይሻላል። አቤል አንድ ጊዜ ባለፈው ሄደ አየት ምንም ብዙም እንትን አይደለም ግን ሙሉ ኃላፊነት ወስዶ የሕክምናም እስካሁን ድረስ እንግዲህ አስቡት፣ የሚከፍለውን ብር እናንተ ራሱ አስቡት። እና ይህን ሁሉ ወጪ የከፈለ ልዑል ነው አሉ። ምንም በማያውቀው እንትን ማለት ነው። እና ለልዑል ሲል ሞት ደግሞ ከሐኪም ቤት ከወጣ ትንሽ ወጪ ቀንስለታል ብዬ ነው የማስበው። ብቻ እግዚአብሔር ይሁናቸው። ቢያንስ ወደ ራሱ ከተመለሰ ማስታወስ ትንሽ ከቻለ እንግዲህ ቀስ እያሉ ደግሞ እሱም ወደ ራሱ እንትን ካለ ልዑል ደግሞ የራሱን ስራ መስራት ይችላል። ካሁን በኋላ እሱ ቤት ወስጄ ላስታመው ምናምን ማለት የለበትም። ልዑል ሌላ ስህተት እንዳይሰራ እንግዲህ በተቻለን አቅም እኛም እየለፈለፍን ነው። አበበ ስበብ ነው የሚፈልገው። ቤት ሰውን እንዴት አድርጌ ላጥምድ፣ እንዴት አድርጌ ሰውን ከስራው እንትን ልበል የሚለውን ሀሳብ ብቻ ነው እንትን የሚለው እንጂ ነገ ጧት ቁሜ ሊሄድ ተስፋ ምናምን ያለው ሰው አይደለም። በቃ የሰዎችን እንቅፋት ታውቃላችሁ፣ እንቅፋት መሆን ነው የሚፈልገው። እና
አሁን ልዑል ከሐኪም ቤት እንኳን ቢወጣ ልጁ ከራሱ ቤት መውሰድ የለበትም። ቀጥታ እንደወጣ አሳልፎ መስጠት ነው ያለበት። ከዛ የሚወስነውን ይወስናል የህግ አካል። ስለዚህ ብዙም ልዑል መጨነቅ የለበትም። በአበበ ምክንያት ስንት ነገሮች ተበላሽተውበታል። ባለፈውም ከ3 ቀን በፊት በሱ በኩል መጥተው ስንት ነገር መኪና ይዘው መጥተው እሱን ጠይቆ ሊወጣ ሲል ኦሬዲ አይታችሁታል ብዬ አስባለሁ። እና ብዙ ነገሮች አሳልፏል ልዑል በአበበ ምክንያት ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ያው ማስታወስ እና ትንሽ ማውራት ከቻለ እንግዲህ ያው በትንሹም ቢሆን ልዑል ካለበት እንትን ይወጣል ብዬ አስባለሁ። ሲጀመር ያለምንም እንትኑ ነው ይሄ ሁሉ ነገር እየሰራ ያለ ልዑል። ያው አንዳንዴ መልካም ነገር ስትሰሩ ለምን እንደሆነ አላውቅም፣ በየጊዜው ፈተናችሁ በየጊዜው የእናንተን እድገት የማይፈልግ ሰው ልዑል ወደ ስራ እንዲመለስ የሚፈልጉ በጣም እኛ ተመልካቾች እንጂ በዛ አካባቢ በሱ ዙሪያ ያሉ ሰዎች በፍጹም ማናቸውም አይፈልጉም እና ውድቀቱን ነው የሚፈልጉት። ደግሞ ለማንም ደስ አይበለው። ይህን ልጅ ካራቀው እሱ እንደ ድሮው እንደ እንትኑ ተመልሶ በስነ ስርዓት ስራውን መስራት ይችላል። በቃ ማናቸውም ቢሆን እና አቤልም ቢሆን ተጋግዘው፣ እነሱ ደግሞ አሁን ጎበዝ ናቸው፣ በጣም በርከት ብለዋል፣ በዝተዋል። እግዚአብሔር ያብዛቸው። ተባብረው መስራት ይችላሉ። ስለዚህ ያው ዘመድ የተባሉት ነግሬያችኋለሁ እዚህ በፊትም በዝተዋል። አሁን እንደ በፊቱ አይደሉም። ያበበ ዘመድ ምናምን እናቱ ብቻ ናት፣ እግዚአብሔር ይስጣት፣ የማትቀይር ማለት ነው። በቃ እስካሁን ድረስ ስንት ሰዎች አይቻለሁ። ያበበ እናት እኔ ቃል የለኝም። እምነታቸው ቃላቸው የማይቀየር በቃ የልጃቸውን ወንጀለኛ አጋልጠው ትክክለኛ በቃ ኧረ በመድኃኒዓለም ስንት ሰው አይቻለሁ። እስካሁን ድረስ እንደዚህ ንጹሕ የሆነ ልብ ያላት ሴት አላየሁም። በነገራችን ላይ የአበበ እናት እንደተሸለመች አይታችኋላ። መልካም ስራ ስለሰራች ጥሩ ነገር ስለሰራች ቤት እንደተሸለመች አይታችሁታል። ቪዲዮ ልዑል ላይ የተለቀቀው ከ15 ቀን ኧረ አይሞላውም አንድ 7 ቀን ምናምን ሳምንት ልዑል ከዛ እንትን ከማለቱ በፊት አይታችሁታል ብዬ አስባለሁ። እርግጠኛ ነኝ። ካላያችሁት ደግሞ እኔ በትንሹ አሳያችኋለሁ። ግን መልካም ነገር ስለሰሩ ልዑል ጀግናው፣ እንዲሁም ከተመልካቾች ሀቅ ያላት ሰው የልጇን እንትን እንኳን ሳትደብቅ ትክክለኛ ወንጀለኛ መሆኑን እየተናገረች እና በዛ መልኩ እንግዲህ ሰፕራይዝ ተደርጋለች ማለት ነው። አሁንም እግዚአብሔር እንትኗን አይቀይርባት። የእውነት እንደ እናት እኮ እንትን አላለችም። በቃ ትክክለኛ እንትኑን ነው የተናገረችው። እና እንደነዚህ አይነት ሰዎችን እግዚአብሔር ያብዛልን። በተለይ ለልዑል በጣም ትልቅ ነገር ያደረገችለት የአበበ እናት። አበበ በአንድ በኩል ቢበድለው እናቱ ደግሞ ክሰውታል። እውነት ለመናገር በብዙ ነገር እና ያው መልካም ነገር ስትሰሩ እንግዲህ ብዙ ጊዜ የሚያጋጥማችሁ እንቅፋት አይጠፋም፣ ግን ደግሞ ለበጎ ነው፣ ያልፋል እያሉ ማሳለፍ ነው። እና የአበበ ውሸት እንግዲህ እስካሁን ድረስ ሲቀልድባቸው አንዴ እንትን ነኝ አንዴ ምንድን ነኝ ብዙ ሴራ ስሯል። ውጭ ሀገርም ሊሄድ ብሎ ነበር። በሁሉም አቅጣጫ እንግዲህ ውሸቱ እንደታመመ ምንም ህመም እንደሌለበት ተረጋገጠ። ውጭ ሀገር የመሄድ እንትን የለህም ተባለ። ወንጀለኛ ነህ፣ የትም ልትሄድ አትችልም ተባለ። እሱ ብዙ እቅድ ነበረው ግን አልተሳካለትም። ለማንኛውም ከሐኪም ቤት ሊወጣ ነው እና ትንሽ ትንሽ እያወራ ነው፣ ወደ ራሱ እየተመለሰ ነው ተብሏል። ይሄ ራሱ ትልቅ እንትን ነው ለልዑል። እግዚአብሔር ይመስገን። ኦልሬዲ እኔ ሚኪ ከወጣ በኋላ እኮ ስለ አበበ ብዙም እንትን የለኝም። አይታችሁ ከሆነ አላወራም። ምክንያቱም በፊት ለብሩክ ለሚኪ ሶሪ ሚኪ እስር ቤት ስለነበረ ነው። ከሱ ከተፈታ በኋላ በቃ
በራሱን እንትን ነው። ስለዚህ አሁን ላይ ትኩረታቸው የእህቱን ነው። ስለዚህ የእሷንም እንግዲህ እያጣራንን ምን ላይ እንደሚደርሱ እያንዳንዱን እንግዲህ ማሳያችሁ ይሆናል። እናንተ ግን ቪዲዮ ላይክ አድርጉ። ብዙዎቻችሁ ገብታችሁ ነው የምትወጡ። በቅንነት ላይክ እያደረጋችሁ ግቡ። ወንድማችን ልዑልም እንግዲህ እናበረታተው። ልዑል ብቻ ሳይሆን ሁላችሁም የእውነት አሁንስ ለምን እንደሆነ አላውቅም። የልዑል ራሱ በጣም እሱም ራሱ ትንሽ ትንሽ ቀን እየጠፋ ስለሚመጣ ይመስለኛል። ግን እየገባችሁ እናበረታታው። እነሱ ደግሞ ከኛ የሚጠብቁት በደንብ ቫይራል እንዲወጣላቸው ላይክ ስናደርግላቸው ብዙ ሰው ተመልካች ይኖረዋል ማለት ነው። ስለዚህ እኛን ደግሞ የሚጎዳን ነገር አይደለም። እየገባን እናበረታታው። እንግዲህ ከአበበ እንትን ያወጣው አምላክ ደግሞ እግዚአብሔር መልካም ነገር ያጋጥመው እያላችሁ ለልዑላችን እንደውም ልዑል በአቤል ምክንያት አቤል ነው እንግዲህ ይሄ ሁሉ እንትን የመጣበት አቤል ነበረ። ግን ለአቤል ብሎ ልዑል በጣም ብዙ መስዋዕት ከፍሎለታል፣ ብዙ ነገር ሆኖለታል። እሱ እንደውም አቤል ምንም ነገር ባለፈው እስር ቤት ምናምን አሉ ወዲያው እንደተጀመረ አካባቢ ከዛ በኋላ በቃ እሱ ተው ሁሉም ነገር ዝሮ ልዑል ጋር ነበረ። ልዑል ደግሞ እንደምታዩት ጥበበኛ ነው። እያንዳንዱን እንግዲህ እስካሁን እዚች አድርሶታል። ነገ ደግሞ ምን እንደሚፈጠር አናይም። ለማንኛውም በጊዜው ሁሉም ነገር ውብ ነው፣ እግዚአብሔር ይመስገን። ቀጣይ ደግሞ ምን እንደሚያፈጥሩ በቀስ እያልን እኛ ማየት ነው። ምንም ልናደርግ አንችልም። ለማንኛውም ልዑላችን ዛሬ እንግዲህ አበበ ከሐኪም ቤት ይወጣ ሲባል በጣም ደስ ብሎታል። እንግዲህ እሱ ከነገራችን ላይ ልዑል ከዚህ በፊትም በተደጋጋሚ እዛ ሐኪም ቤት እንዲወጣለት ጠይቆ ነበር። እሱ ልጁ ደግሞ አንዴ እንትኔ አንዴ ምን እያለ አልወጣ ብሎ ነበረ። ያው ልዑል ደግሞ ወጪው ምንም ስንት ሲልበት መውጣት አለበት፣ ደህና ነው፣ የታመመው እግሩን ነው ብሎ ከዚህ በፊትም አመልክቼ ነበር ብሏል። ግን ደግሞ በአበበ እልኸኝነት እና ችለኝነት እንግዲህ እስካሁን ድረስ እዛው ነበር። ዛሬ ግን እንግዲህ ዶክተሮቹ ምንም እንትን ሁሉም ነገር እንትን ሲባል ልጁ ጤነኛ እንደሆነ ሲናገሩ ግዴታ መውጣት እንዳለበት እና ለልዑል ደግሞ ከዚህ በፊትም እሱም ነግሯቸው ስለነበረ ለዶክተሮቹ ያው እንግዲህ ደግሞ ሀሳባቸውን በየጊዜው እኔ አላውቅም። እኔ ግን ይቅርታ አድርጉልኝና እዛ ውስጥ ራሱ በብር የሚሰራ ያለ ይመስለኛል አበበ ጋር የእውነት የሚተባበረው የሆነ ገንዘብ ተከፍሎት ያለ ይመስለኛል እንጂ እስካሁን ድረስ ራሱ ማስተኛታቸው ራሱ ገርሞኛል። ስንት ታማሚ አለ እንግዲህ መልቀቅ አለበት አልጋ፣ ስንት ነገር አለ። ስለዚህ እኔ አላውቅም ብቻ የሆነ የተባበረው ሰው ቢኖር ነው አበበ እስካሁን ድረስ እዛ የቆየው እንጂ የሚያቆይ ህመም አልነበረም። ይህን ሁሉ ወራት ሐኪም ቤት የቆየው። ለማንኛውም እንግዲህ ያው ልዑል እንግዲህ አንዴ ፈርዶበታል። ሁሉንም ነገር እንግዲህ በሱ ላይ እንትን ጥለው ማንም ሰው አይደለም እየከፈለለት ያለው ነግሬያችኋለሁ። እሱም ተናግሯል። ይህ ሁሉ ነገር እንግዲህ ለበጎ ነው። አሁን ደግሞ ከሱ እንትን ቢወጣ ከነጭራሹ ከልዑል በቃ የራሱን እንትን ቢል ደስ ይለኛል። ልዑልም የራሱን ህይወት ብዙ ነገሮች አሉበት የሚያወጣው። ስለዚህ እንደምንም ብለው እሱን አበበና ልዑልን ቢያረቀው ደስ ይለኛል። አሁን ደግሞ ወጣ ብሎ እሱ ቤት ይዞት ከሄደ እኔ ካሁን በኋላ ልዑል እንዲሆነ ብትል እውነት አልሰማም። እኛ እየተናገርን ነው። አሁንም ወደፊትም የማይጠቅምን ሰው ማራቅ ነው ያለበት፣ ማቅረብ የለበትም። አበበ ስበብ ነው የሚፈልገው። ሰዎችን እንዴት አድርጌ ብጥል፣ እንዴት አድርጌ ሰዎችን እንትን ውስጥ ላስገባ ብሎ በቃ ስራ የለውም። እቅድ ሲያቅድ ነው እንትን የሚለው፣ ለሰዎች ሴራ ሲያሰል ነው። ስለዚህ ልዑል ደግሞ በዚህ ካልተጠቀመ እኔ እንግዲህ ምንም አልልም። ምንም ከሱ የሚፈልገው መረጃ ምናምን የሚባል ነገር የለም። ሙሉ መረጃዎች ከዚህ በፊትም ጤነኛ እያለ ተናግሯል። ሊያ የተባለችውም እንደዛው ከነሱ በኋላ የተያዙት ሰዎችም ብዙ ነገሮች አሉ። ከዚህ ውጭ ሌላ ምን ይፈልጋሉ እነሱ ራሱ የሆነት
እንዴ ሰው የራሱ ህይወት እንትን አይለውም እንዴ ጎበዝ? ደፋር ናቸው። ቤታቸው ውስጥ የገዛ ጠላታቸውን ይዘው ሂደው እንትን ይላሉ። ከዚያ የሆነ ነገር ሲፈጠር እንደዚህ ሆንኩኝ። ተመልካቹ ራሱ እኮ በጣም ተሰቃየ። እውነት ሲጠፉ ተጨንቀን የሆነ ነገር ሲሆኑ ተጨንቀን። ሰው በስንቱ እንትን ይላል። የራሱ ችግር ስንት አለበት። የእውነቴ እኮ ነው። በጣም ነው እኔ አሁን እንዲሆንኩ ቢሉ አልሰማቸውም። በቃ ተናግረናል። አሁን ወጣ ብሎ እሱ ቤት ወስዶ ሌላ ችግር ቢያመጣበት እንትን አንል። ቀጥ ብሎ እንደወጣ ወስዶ ለህግ ማስጠት አለበት። ማድረግ ያለበትን ህግ ደግሞ ያደርገዋል። መቅጣት ያለበትን ይቀጣዋል። እና ይሄ ነው እንግዲህ ያለው ነገር። ልዑልን በትንሹ ደስ ብሎታል። የእውነት በጣም ደስ ብሎታል። ለማንኛውም ሰላማችሁ ይብዛ። ለምታበረታቱኝ እህት ወንድሞችም ሳላመሰግናችሁ አላልፍም። አብዛኞቻችሁ ገብታችሁ የምትወጡ ሰዎች ግን ለምናችሁ ላይክ አድርጉ ቪዲዮዬን። በጣም ቅዝቅዝ ያለ ነገር የለም። በስመ አብ የለም። ላይኩ ዜሮ ሆኗል። አረ ባካችሁ ባካችሁ። እኔ ስንት መረጃ ለማምጣት ስንት ነገር ወጥቼ ወርጄ እንትን ብዬ አሰባስቤ አምጥቼ፣ እናንተ ግን አንድ ላይክ ለማድረግ ለዛውም ከኪሳችሁ ምንም ነገር የማያስከፍላችሁ ነገር አድርጉ እያልኩኝ እኔ ስንት ቀን እኔ እንኳን አልጠይቅም ቤቴን እየተሳቀቅኩ ማለት ነው። ግን በቅንነት አድርጉ እስኪ ልጠይቃችሁ። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያለን ባይ ባይ።